እንዲህ ያህል ትምህርት ሲዘራ ሊቃውንት ጉባኤ እንዴ ምንድነው? ለመቼ ነው? መከላከያ እኮ ነው ሊቃውንት ጉባኤ፣ የመጨረሻው ኃይል እኮ ነው። ምን ይሰራል በእውነቱ? እና አሁን ይህን ቶሎ ብሎ ለአንድ ጎረምሳ ጥሩ ነው። ማነቃቂያነቱን ይወድጀዋለሁ በእውነቱ። ይህ ባነቃቃ ኑሮ እና ሳሙኤል ነው እኔ ያረካኝ በእውነቱ። ሁላችሁም ጥሩ ናቸው፣ ግን ሁላችን ጥሩ ነን ባለን እንዳትሉ መብት የለም ሰው ባረካበት። እና አሁንም ጉዳያችን ይሄ ጎረምሳ እንዴት ደፈረ ነው? እንዴት ባለገ እንዴ! ብልግና እኮ ነው፣ ብልግና እኮ ነው፣ ዱርዬነት ነው፣ ማፈያነት ነው እንዴ! የሰው መጽሐፍ እንኳን የኢትዮጵያን ቤተ ክርስቲያን የአንድ ግለሰብ መጽሐፍ እኮ እንዴ ለመተቸት ፈቃድ አልተሰጠው። በምን ሕግ? እና እንደኔ የመንግስት አካላትም በእውነቱ የጸጥታ አካላቱ ሁሉ ለወደፊቱ ቢጠሩ ከማማት ፊት ለፊቱ ነን። ምን እየሰራችሁ ነው እንዴ? በሚሊኒየም አዳራሽ እንዲህ ያሉ አገር ሲያፈርስ አገር እኮ ነው ያፈረሰ እንዴ! ነውር እኮ ነው። እና ህጉን አውጥቶ ህጉ ለማን ነው? እማን ላይ ሊፈጸም ነው? ቅድም ብሎታል ወንድማችን እንዴ። እና እንደኔ አሁን አካሄዱ ጥሩ ተጀምሯል። ይበል ነው የሚያሰኝ። ሰው እኮ እድል ሲያገኝ ነው ህጉን በህግ በደንብ ህጉ ነው አሁን ጉልበቱ። ይህ ሁሉ ሽባነት ህግ አለመኖሩ እኮ እንኳን እዚያኛ ቤት ምን ህግ አለ እኮ? ምን ህግ አለ? አለ እኮ መዋቅሩ እንዴ። ሊቃውንት ጉባኤ እንኳን ለአንድ ጎረምሳ እግዚአብሔር ያሳያችሁ፣ ለሌላ አይሆንም። ይችን የትና የት ወደኋላ ሄዷ መነሻዋም እንዴ እማንደርስባትን ቤተ ክርስቲያን ትናንት የተወለደ ጎረምሳ እንዴ እንዲህ ብድግ አርጎ አገር ሲያበላሽ እውነት የመንግስት አካልስ ራእያቸው ምንድን ነው እንዴ? ይህ እኮ የሚጠገን አይደለም እንዴ። የኢትዮጵያ ሕዝብ እኮ አንዴ ትዕግስቱ ነው። ትዕግስቱ ደግሞ ሃይማኖቱ ነው እንጂ ከዚህ በኋላ ያለው እኮ ምንም ያክል የለም እንዴ። እኛም ዝም አንልም። አገራችን ኢትዮጵያ ብለ ይሄ እኮ አገር የለሽ እኮ ነው። መጤ ኩተት አራሙቻ ይዞ መጥቶ እዚህ የሚያፈስው እንዴ የኢትዮጵያ ሕዝብ ቆይ በ3000 ዓመት ከዚያም በላይ ያለች ቤተ ክርስቲያን እንዲህ መድፈር እንዴ! በመንግስት በኩል የመንግስት አካል ቢኖሩን የጥያቄ አቀርባለሁ።